ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አዳራችሁ የጠዋት ስርጭታችን ይዘን ቀርበናል። ከዛ በፊት ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር አዮም ርቪ ካፍ ጊሜል በትሽሬይ ታፍሽን ፔቫብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 15 2025 ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 5 2018 ሲሆን የቴክኒክ ባለሙያችን ጊላድ ዘዋር፣ የስቱዲዮ ተረኞች ወርቅነሽ እሸቴና ናቸው ባይነን። እንግዲህ እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና፣ ወቅቱን የተመለከተ የዜና ትንታኔና ከስጦች ለአንባቢያን ይዘው ቀረቡ የሚሉትን እንመለከተዋለን። እንግዲህ እስከ ስርጭታችን ፍጻሜ ድረስ አብራችሁ እንድትቆዩ ያልን አሁን ዜናውን በባልደረባይ ወርቅነሽ እሸቴ አመሰግናለሁ። አይቸው አርዕስተ ዜና። ሐማስ ባሳለፍነው ሌሊት 4 የተጠለፉ ዜጎች አስከሬን ወደ እስራኤል መለሰ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአዛ ሁለተኛው ምዕራፍ የትራምፕ የሰላም እቅድ በሰላማዊ መንገድ ተግባራዊ እንደሚሆን ተስፋቸውን ገለጹ። የመንግስት ተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ የከፍተኛውን ፍርድ ቤት ፕሬዝዳንት ለክኔሴቱ ወደ ስራ መመለሻ ስነ ስርዓት ላይ እንዲጋብዟቸው ለአፈ ጉባኤ አሚር ኦሃና ጥሪ አቀረቡ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንግስታዊ የነጻነት ሜዳሊያ ሽልማት ለቀኝ ክንፍ ተንቀሳቃሽ አክቲቪስት ቻርሊ ኪርክ አበረከቱ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሐማስ ባሳለፍነው ሌሊት 4 የተጠለፉ ዜጎችን አስከሬን ወደ እስራኤል መለሰ። የአስከሬኖችን ማንነት ለመለየት ወደ አቡ ካቢር ብሔራዊ የአስከሬን ምርመራ ተቋም የተወሰዱ ሲሆን የምርመራው ሂደት እንዳበቃ ለቤተሰቦቻቸው ይነገራል ተብሏል። ሐማስ የመለሳቸውን አስከሬኖች ስም አላስታወቀም። ሐማስ አስከሬኖችን በጊዜው ስላልመለሰ በእስራኤል በኩል ቁጣን እያስነሳ ቢሆንም ስለሚወሰደው እርምጃ ግን መመሪያ አልተሰጠም ተብሏል። አስከሬኖቹ በአስቸኳይ እንዲመለሱ አደራዳሪ ሀገራቱ በሐማስ ላይ ከፍተኛ ጫና እያደረጉ መሆናቸው ተገልጿል። በደህንነት መዋቅሩ በኩል ሐማስ ሁሉም የተጠለፉ ዜጎች አስከሬን እስኪያስረክብ ድረስ የራፊያ መተላለፊያ ኬላ ለሰብአዊ እርዳታ ማስገቢያ እንዳይከፈት የሚል ሀሳብ ማቅረቡ ታውቋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአዛ ሁለተኛው ምዕራፍ የትራምፕ የሰላም እቅድ በሰላማዊ መንገድ ተግባራዊ እንደሚሆን ተስፋቸውን ገለጹ ተባለ። ኔታንያሁ በአሜሪካ ሲቢሲ ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ እንደገለጹት ትራምፕ ያቀረቡት ሁለተኛው ምዕራፍ የሰላም ስምምነት ሀሳብ ሐማስ የጦር መሳሪያ ትጥቁን እንዲፈታና ጋዛ ሰርጥ ነጻ እንድትሆን የሚል መሆኑን ገልጸው በሰላማዊ መንገድ ካልተሳካ ትራምፕ የገሃነም በሮች ይከፈታሉ ሲሉ አብራርተዋል ብለዋል። ኔታንያሁ በእኛ በኩል እንደ መመሪያው ለመሄድ ዝግጁ ነን በማለት የሰላም እቅዱን በሰላም እንደሚተገበር ያላቸውን ተስፋ ገልጸዋል። በተጨማሪም መከላከያ ሰራዊቱ ጋዛ ሰርጥ ውስጥ እየተዘዋወረ እንዴት ጦርነቱ ተጠናቀቀ ማለት ይቻላል ተብለው ለተጠየቁት ጥያቄ ኔታንያሁ በሰጡት ምላሽ ለሰላም እድል ለመስጠት ስለወሰነ ነው ማለታቸውን ከደረሰን ዘገባ መረዳት ችለናል። የመንግስት ተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ የከፍተኛውን ፍርድ ቤት ፕሬዝዳንት ለክኔሴቱ ወደ ስራ መመለሻ መክፈቻ ስነ ስርዓት ላይ እንዲጋበዙ ለአፈ ጉባኤ አሚር ኦሃና ጥሪ ያቀረቡ ተባለ። ላፒድ በመልእክታቸው የከፍተኛው ፍርድ ቤት ፕሬዝዳንት በክኔሴቱ መመለሻ ስነ ስርዓት ላይ ካልተጋበዙ ፕሬዝዳንት ሄርጾግ በስነ ስርዓቱ ላይ እንደማይገኙ ማስታወቅ አለባቸውም ብለዋል። በዲሞክራሲ ፓርቲ የክኔሴት አባል ጊላድ ካሪቭ የከፍተኛው ፍርድ ቤት ፕሬዝዳንት በክኔሴቱ መክፈቻ ስነ ስርዓት ጉባኤ ላይ ካልተጋበዙ ሁሉም የመንግስት ተቃዋሚ ፓርቲ አባላት በመክፈቻ ስነ ስርዓቱ ላይ እንዳትገኙ የሚል መልእክት አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንግስታዊ የነጻነት ሜዳሊያ ሽልማት ለቀኝ ክንፍ ተንቀሳቃሽ አክቲቪስት ቻርሊ ኪርክ አበረከቱ ተባለ። ቻርሊ ኪርክ ታዋቂ የቀኝ ክንፍ አንቂና ተንቀሳቃሽ ዜጋ ሲሆን ከአንድ ወር በፊት በሰው እጅ መገደሉ ይታወሳል። በአሜሪካ ከፍተኛው የሲቪል ሽልማት የሆነው የነጻነት ሜዳሊያ ለቻርሊ ባለቤት አሪካ የተሰጠ ሲሆን በሽልማቱ ስነ ስርዓት ላይ ትራምፕ ባሰሙት ንግግር ቻርሊ አሜሪካ ጠንካራ የምትሆንበትን ሀሳብና እውነቱን ስለተናገረ ብቻ መገደሉን ገልጸዋል።
የሶሪያው ፕሬዝዳንት አሻራ ዛሬ በሩሲያ የመጀመሪያ የስራ ጉብኝት ያካሂዳሉ ተባለ። አሻራ በሩሲያ ጉብኝት የሚያካሂዱት የሁለቱን ሀገራት ግንኙነት እንደ አዲስ ለመጀመር ነው ተብሏል። አሻራ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የሚገናኙ ሲሆን ስለ ሁለቱ ሀገራት የጋራ ትብብር ይወያያሉ ተብሏል። በተጨማሪም የሩሲያ መከላከያ ሰራዊት በሶሪያ በሁለት ወታደራዊ ካምፖች መቀመጡን ስለሚቀጥልበት ሁኔታም እንደሚወያዩ አንድ የሶሪያ ባለስልጣን ገልጸዋል። የሩሲያ መከላከያ ሰራዊት በሶሪያ ምድር በአየር ኃይልና የባህር ኃይል ካምፖች እንደሚገኝ ተገልጿል። እኒህ ባለስልጣን ጨምረው እንደገለጹት የሶሪያው ፕሬዝዳንት ከወራት በፊት ወደ ሩሲያ ሸሽተው የሄዱትን የቀድሞውን የሶሪያ ፕሬዝዳንት ባሻር አልአሳድ ለሶሪያ መንግስት እጃቸውን እንዲሰጡና ለፍርድ እንዲቆሙ የሩሲያን መንግስት የሚጠይቁ መሆናቸውም ተገልጿል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ የሙቀቱ መጠን ይቀንሳል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 25 ዲግሪ ሴንቲግሬድ፣ በቴልአቪቭ 27፣ በሃይፋ 26፣ በብኤርሸባ 27፣ በኤላትና አካባቢዋ 31 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ። ወርቅነሽ እናመሰግናለን ስለ ዜናው። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አይቸው እንደምን አደርክ? በድጋሚ እንደምን አደርሽ ወርቅነሽ፣ እንዲሁም አድማጮቻችን እንደምን አደራችሁ በድጋሚ። ዋው መልካም ሳምንት እንል ነበር ከበዓል በኋላ። ልክ መልካም አዲስ ሳምንት ይመስላል። ግን ያው በዓሉ እንግዲህ አልቋል። ትናንት እንዴት ነበር በዓሉ? በዓል ጥሩ ነው። ጥሩ ነው በጣም። በተለይ አሁንኛው የመውጫው ሲሆን ደግሞ ያው የተጠለፉትም የተለቀቁበት ስለሆነ በቃ የትራምፕ በአካባቢያችን የመጎብኘት ሁኔታ እንዳለ በዓሉን በዓል አስመስቶታል። ታሪካዊ ሲምካት ቶራ በዓል ነው ማለት ይቻላል። እውነት ነው። ከሁለት ዓመት በኋላ የተጠለፉ ዜጎች በወጡበት ዕለት ተመለሱ። እንግዲህ በጣም ጥሩ ነው። እንግዲህ ሁሉም እንዲመለሱ እንመኛለን። የቀሩት አስከሬኖች ለቀብር እንዲመጡ ጋዜጦች ያው ይህንም ጉዳይ አካተውታል ብዬ አስባለሁ። ተመልክተሃቸዋል? ምን ይመስላሉ የዛሬ ጋዜጦች? አመሰግናለሁ ወርቅነሽ በድጋሜ። እንግዲህ ያው ጋዜጦች አራቱም ጋዜጦች እንደተለመደው እዚህ ፊት ለፊት ላይ ይገኛሉ። እነሱም ሙሉ በሙሉ ማለት ይቻላል የተጠለፉትን በማስመልከት የተጻፈ ነው እንዳለ ሙሉ በሙሉ ከነ ምስል ፎቶግራፋቸው ጋር በደንብ አዘጋጅቶ እንግዲህ አቀናብረው አስቀምጠውታል። እንግዲህ ተራ በተራ እንመለከታቸዋለን። ወደ በማዕሪብ ስንጀምር እንግዲህ ማዕሪብ ለሪቾና አለ እንግዲህ ለመጀመሪያ ጊዜ ከጥቅምት 7 ወዲህ በሕይወት ያሉ የተጠለፉ እስራኤላውያኖች በአዛ ውስጥ የሉም፣ ሁሉም ወደ ቀድሞ መኖሪያ ቦታቸው ወደ ሀገራቸው ወደ ደንበራቸው ተመልሰዋል በማለት ይከፍተዋል። ከዛም 738 ቀናት በኋላ 20 በሕይወት ያሉ የተጠለፉት እስራኤላውያን ወደ ቤታቸው ተመልሰዋል። ብዛት ያላቸው እስራኤላውያን በተጠለፉት አደባባይ እንዲሁም በየመንገዱ ዳርና በየሆስፒታሉ በመገኘት ደማቅ አቀባበል አድርገውላቸዋል። የተመለሱትም በዓለም አቀፍ ደረጃ እንግዲህ የተጠለፉትን በእነሱ ዙሪያ በዓለም አቀፍ ደረጃ መነጋገሪያ ሆነዋል። እንዲያውም በመጀመሪያ ርዕስ በጋዜጦችም በመጀመሪያ ሽፋናቸው ላይ ቀርበዋል። በተለያዩ ቴሌቪዥን ጣቢያዎችም እንዲሁ በከፍተኛ ደረጃ የመነጋገሪያ ርዕስ ሆነው እንደነበር በዚህ ጋዜጣ ላይ ተጽፎ ይታያል። እንግዲህ ወደ ውስጥ በምንገባበት ሰዓት ግን እያንዳንዱ ቤተሰብ ከቤተሰቦቹ ጋር የተገናኙበትና በአሰቃቂ ሁኔታ ተጠልፈው ጥቅምት 7 ተጠልፈው ወደ አዛ ሄዱ። 738 ቀናት የገሃነም ኑሮ ማለት ይቻላል። ከምድር በታች የቀን ጨለማ ውጧቸው ያን ያህል ጊዜ ቆይተው ዛሬ ይኸው ከ3 ቀን በፊት ተመልሰዋል ወደ ቤተሰቦቻቸው። 20 ሙሉ በሙሉ ምንም እንኳ አሁን ሁሉንም በደህንነታቸው ብንመለከተውም በደህና ብናያቸውም ውስጣቸው ግን ብዙ የጎደላቸው ነገር እንዳለ ያሳያል በማለት
በዚህ ጋዜጣ ላይ ጽፎታል እና ብዙ በማከታተልም እንግዲህ የተለያዩ የተጠለፉትን ከቤተሰቦቻቸው ጋር ሲገናኙ ያለው ደስታ የመተቃቀፉ መሳሳቁም መላቀሱም ሁሉም ባንድ ላይ ተቀላቅሎበት ከና ምስል ፎቶግራፍ ላይ አስቀምጧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት በዓሉ እንደወጣ ወደ ሆስፒታል በመሄድ እንደዚህ የተጠለፉትን ጠይቀዋል። በተለይ በቬሊንሶን ተሰኘው ሆስፒታል ፔታቲክዋ የሚገኘው ወደዛ በመሄድ ከባለቤታቸው ከሳራ ኔታንያሁ ጋር ቤሊንሶን በመሄድ ጠይቀዋል። እንግዲህ እነሱን በሚጠይቁበት ሰዓት እንግዲህ እዛ ያሉትኝ የተጠለፉትን አምስቱንም ለመጠየቅ ሄደዋለኝ። እንግዲህ እነሱን ባገኙት ሰዓት እኛም ከወላጆቻችሁ ጋር ብዙ ጊዜ ተገናኝተን የእናንተን የምናስመልስበትን ሁኔታ ወላጆቻችንም ያገኘን ስናወያያቸው ነበር። ሲደሰቱ ተደስተን፣ ሲያለቅሱ አልቅሰን አብረን ነበርን። ዛሬ ደግሞ ይሄው እንደምትመለሱ ቃል ገብቼ ነበር፣ ተመልሳችኋል። ዛሬ ደግሞ ከቤተሰቦቻችሁ ጋር ተገናኝታችሁ የተቃቀፋችሁ ነው፣ እኛም ልናቅፋችሁ መጣን በማለት የተናገሩበት ሁኔታ አለ። እስከ መጨረሻዋ ሰዓት ድረስ ማንም በህይወት የሌሉት አሁን የተጠለፉት እስኪመለሱ ድረስ ዝም አንልም በማለት የተናገሩት ሁኔታም አለ። ከዛም እንግዲህ አብዛኛዎቹ የተጠለፉት የተመለሱት በሙሉ ምንም እንኳ ፊዚካሊ ወይም ውስጣቸው ስናየው ደህና ቢሆንም አብዛኛዎቹ ግን የቪታሚን እጥረት እንዳለባቸው ካሁኑ ከተደረገላቸው ከመጀመሪያ ምርመራው ላይ እየተገለጸ ነው። ትናንት እንግዲህ በቀደም ማለት ነው 4 እስራኤላውያንም አስክሬናቸው ተመልሷል። የእነሱም ዮሲ ሸራቢ፣ ጋይ ኤሎዝ፣ ዳንኤል ፐሬት እና ቢፔን ጆይሽ የነፓል ዜጋ ነው። እንግዲህ ለትምህርት መጥቶ እዛ ተጠልፎ ሄዶ እሱንም እዛ የተገደለ ነው ማለት ነው። እነኚህ እንግዲህ የተጠለፉት በህይወት ተጠልፈው ሄዶ ከዛ የተገደሉ ናቸው። ነፍሳቸውን ይማር። ከቀይ መስቀል መኪና መከላከያ ተቀብሎ ሲቀበላቸው ባንዲራ በማልበስ ስነስርዓት እዛም የህሊና ጸሎት ተደርጎ በስነስርዓት ተቀብለው ወደ አቦካቢር ወስደዋቸዋል። ያው አስከሬኑ ተመርምሮ እንግዲህ የቀብር ስነስርዓታቸው ማለት ይቻላል። በራማት ጋን ውስጥ ኢራን ባስወነጨፈችው ሚሳኤል ቆስሎ የነበረው ግለሰብ የቆስሎ አሮን ሚዝራህ የተሰኘው ያው ከዚህ ዓለም በሞት ተለይቷል። እንግዲህ ቆስሎ ስለነበር ማገገም አልቻለም ማለት ነው። እሱንም ነፍስ ይማር። በራማላ በይሁዳና ሰማሪያ እንዲሁም በአዛ በደማቅ አቀባበል 1968 ፍልስጤማውያን ሽብርተኞች በሆታና በጨዋታ በስኳሪያ በከረሜላ ተቀብለዋቸዋል በማለት እዚህ ጽሁፍም ተጽፏል። በማከታተል ግን በትልቁ የተጻፉትኝ ፕሬዚዳንት ዶናልድ ትራምፕ በእስራኤል ባደረጉት ቆይታ ያሰሙት ንግግር እንዲሁም ልክ ቤተኛ መስለው ሲናገሩ የነበሩ የተናገሩትንም አንዳንድ ነገሮችም ተጠቅሰዋል። ትራምፕ እንግዲህ እንዲያውም ቤተኛ ነኝ፣ እስራኤልን ከልጄ እንደ ልጄ ነው መወዳት በማለት የተናገሩበትኝ ሁኔታም አለ። ጠቅላይ ሚኒስትር ኔታንያሁን በተመለከተም እንግዲህ በአንድ ጋዜጣ ላይ በኋላ የተመለከትኩታለኝ ማነበውም ይኖራል። እዚህ ጋዜጣ ላይ ግን ተንጎት ለኔታንያሁን እኔ ያው ፕሬዚዳንቱ እንዲምሩህ ተጠርጥረህ በተከሰስክበት መዝገብ ፕሬዚዳንቱ ምሕረት እንዲያደርጉልህ ጠይቃለሁ ብዬ አላሰብኩም ነበር፣ ነገር ግን እንዲሁ በቃ ወጦ ጠይቄያለሁ በማለት የተናገሩት ሁኔታም አለ። እዚህ የከፍተኛው ፍርድ ቤት ዳኛ ወይም ፕሬዚዳንት አሾፌት አሚትና የመንግስት ህግ አማካሪዋ በትናንትና በቀደም በነበረው የትራምፕ በክኔሴት አለመጋበዛቸው መነጋገሪያ ርዕስ ሆኗል። በዚህ ዙሪያም እንግዲህ ቆየት ብለንም ከባልደረባዬ ከወርቅነሽ ጋር እንነጋገርበታለን። እነሱ ያልተጠሩበት ምክንያት ምንድን ነው የሚለው እንግዲህ ይህን እንመለከተዋለን። ከዛም በማከታተል እንግዲህ ፎቶግራፍ በፎቶግራፍ ሆኗል ጋዜጣው ሙሉ በሙሉ ማለት ይቻላል። በ2025 የሰላም ጉባኤ በማለት በሻርም ሼክ ግብጽ ውስጥ የተደረገው ስብሰባም በሰፊው የተዘገበበት ሁኔታ አለ። እንግዲህ ፕሬዚዳንት ዶናልድ ትራምፕ እዚህ ቦታ ላይ
እነኚህ በተለይ ለዚህ ስምምነት ካደረሱን ሀገራት ጋር ፊርማቸውን አጽድቀዋል። ይህም እንግዲህ ጦርነቱ በዚህ ማብቃቱን የሚያበስር ነው፣ ቀጣይነትንም የሚያሳይ ነው። በተለይ መካከለኛው ምስራቅ አዲስ መካከለኛው ምስራቅ እንፈጥራለን በማለት ደግሞ ደጋግሞ የተናገሩበትኝ ሁኔታ አለ። ከዛ ወደ ሀሬጽ በምንመጣበት ሰዓት ሀሬጽም በተመሳሳይ መልኩም የጻፈው ሁኔታ አለ። ያው ዶናልድ ትራምፕን ሁኔታ በዚህ ጋዜጣ ላይም በሰፊውም ጽፎታል። የሳቸውንም የተደረገላቸው አቀባበል እንዲሁም የከፍተኛው ፍርድ ቤትና የመንግስት ህግ አማካሪዋ ለምን አልተጠሩም በማለትም እሱም በዚሁ ጽፏል። የፕሬዚዳንት ትራምፕ ፕሮግራም ያለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማለት የጻፉት ጽሁፍም አለ። ይህ እንግዲህ የሚያሳየው የፍልስጤም ሀገር ጠቅላይ ሚኒስትር ቤንያሚን ኔታንያሁና መንግስታቸው የፍልስጤምን ሀገር እንድትቋቋም አንፈልግም በማለታቸው ትራምፕ ካታር፣ ግብፅና ቱርክን ይዘው የፍልስጤም ሀገር ይመሰርታሉ በማለት እዚሁ ላይም በሰፊው የጻፉበት ሁኔታ አለው። ሌላውን እንግዲህ ወደ እስራኤል ሀዮም ስንመጣ ተመሳሳይ መልኩ እንግዲህ ምንም የተለየ ነገር ካለ ለማየት እንጂ አንድ አይነት ነው። ሁሉም ቢሆን በተጠለፉት ወገኖቻችን ዙሪያ ቤተሰቦቻቸው ጋር ሲገናኙ፣ ሲተቃቀፉ፣ ሲሳሳሙና ያ የሚያሳይ ሁኔታ ነው። ይኸው በቃ እንግዲህ በማለት እዚህም ጋዜጣ ተጽፏል። ታሪክ ተሰራ ተብሎም ክኔሴት ውስጥ የነበረውን ሁኔታ በልዩ ሁኔታ ፕሬዚዳንት ዶናልድ ትራምፕ አቀባበል ጭብጨባውና ሆታውን በማስመልከት ታሪክ ተሰራ በማለት እዚህ ጋዜጣ ላይም ተጽፏል። በተለይ ትራምፕ ካደረጉት ንግግር መካከልም የዶክተር ሚሪያም አንዴልሶን የተሰኙተኝ ይሁዳዊ አሜሪካ የሚኖሩ ሀብታም በተለይ በተጠለፉት እነሱን ለማስለቀቅ ከሚደረጉት ከፍተኛ ጥረቶች እሳቸውም በገንዘባቸው ሲያደርጉ የነበሩ ናቸውና ለእሳቸውም እንግዲህ በክብር እዚህ ክኔሴት ውስጥ ተጠርቶ ተጋብዘው ነበር። ለእሳቸውን ምስጋና ያቀረቡበታሉ። ካቀረቡት ወዳ እንግዲህ ይህን በአማርኛ ምን እንደሚተረጎም አላቅም። አታም ተርፔድ ሀሙሁላት ይላል። እንግዲህ አማርኛ ላይ እንግዲህ አደናቃፊ እንደማለት መስል እንግዲህ አንተ በማለት እንግዲህ ጠቅላይ ሚኒስትሩን በማስመልከትም የተደረገ ሰላማዊ ሰልፍም የሚያሳይ ከነ ጽሁፉም አለ። ያው ቀሪዎች እንግዲህ ወደ 20 የሚሆኑ በህይወት የሌሉ አስከሬናቸው ያልተመለሰ እስካሁን አሉ። እንግዲህ እስራኤል በተለያየ መንገድ ለሚደረገው ወደ አዛ የሚደረገውን እንቅስቃሴ ወይም ሰብአዊ እርዳታ ለማስቆም ጥረት መደረግ አለበት የሚሉም አሉ። ሀርዋህ እስራኤሊት ካማ እንግዲህ የእስራኤል የካማ ይላል። እንግዲህ ይሄ ደግሞ የሚያሳየን ነገር ምንድን ነው? በተለይ ፕሬዚዳንት ትራምፕ ለፕሬዚዳንት ይስሐቅ ሄርዞግ ለምን ለጠቅላይ ሚኒስትሩ ኻኒና ወይም ምህረት አታደርግለትም የሚል ምክንያትም ያቀረቡበት ሁኔታ አለ። ስለ ጠቅላይ ሚኒስትር ሲናገሩ ዶናልድ ትራምፕ እንግዲህ ምንድን ነው ሻምፓኒያ ወይም ሲጋሪያ በዚህ ዙሪያ ምንድን ነው ይሄ ማን እንትን አለው? ይሄ እኮ በጣም ትልቅ መሪ ነው፣ ከዚህ ከነበሯችሁ ከመሪዎቹ ሁሉ የበለጠ ነው፣ ለምንድን ነው በማለት የተናገሩበት ሁኔታ አለ። ቢቢ በጣም ጠንካራ ሰው ነው፣ ጠንካራ ነው፣ በጠንካራነቱ ይኸው አቸንፏል በማለትም ጠቅላይ ሚኒስትሩ ሙገሳም ያቀርቡበታሉ። ክቡራትና ክቡራን አድማጮቻችን እንግዲህ ከሞላ ጎደል የጋዜጦች ለአንባቢያን ይዘው ቀረቡ የሚሉት የእስካሁኑ ነበር። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ እዚህ አጠገባችን የውጭ ዜናዎችን የሚያጠናክረው ራም ብራንደስ ይገኛል። ማሽሉምኻ? בסדר, בוקר טוב. מה חדש? מה שחדש זה הפיכה במדגסקר. אתה יודע, הצבא עכשיו שולט במדינת האי הזאת האפריקאית. הכל החל למעשה ב-25 בספטמבר, כשהחלו הפגנות של הדור הצעיר, הפגנות דור ה-Z, דברים טובים שראינו גם באינדונזיה, גם בנפאל, במדינות נוספות. והדור הצעיר בגדול קם והתקומם על היעדר שירותים ציבוריים, על שחיתות, על נפוטיזם, והם החלו לצבוע ולהתאסף במקום מרכזי בבירה אנטרוביו, כיכר הדמוקרטיה קוראים לה, ובימים האחרונים היו עימותים ביניהם לבין כוחות הביטחון, לפי אומדן אחד 12 איש נהרגו, אומדן אחר של האו"ם מדבר על 22 לפחות. העימותים האלו נמשכו בימים האחרונים,
עד שאתמול הצבא החליט ופשוט השתלט על המדינה. አናኑ ንተርጊሞቶ እንግዲህ አይቼ ጠየቀው ምን አዲስ ነገር አለ ነው አዲስ ነገር እንግዲህ ዛሬ ወደ አፍሪካ ነው ምን ሄደው ማዳጋስካር ያው አፍሪካ እንደምትገኝ ሀገር ወይም ደሴት ናት እንደሚታወቀው እንግዲህ በማዳጋስካር ህዝብ በመንግስት ላይ አምጿል መከላከያ ሰራዊቱ መንግስትን በመገልበጥ እንግዲህ መከላከያ ሰራዊቱ እየተቆጣጠሩ ነው ወጣቱ ትውልድ በሌሎች ሀገራት እንደምናየው ለምሳሌ በኔፓል ኢንዶኔዥያ እና በሌሎች ሀገራት ወጣቱ ትውልድ አስተዳደሩን በመቃወም አደባባይ የወጣ ነው ተቃውሞ ሰልፍ እያካሄደ ነው በማዳጋስካርም የሆነው ወጣቱ ትውልድ ሙስናንና ሌሎች ቢሮክራሲያዊ አሰራሮችን በመቃወም ለሳምንታት ያክል ባካሄደው ሰልፍ የመከላከያ ሰራዊቱ መንግስቱን መቆጣጠሩን መንግስቱን አስተዳደር ነው የገለጸልን እተም መዲና אז מדגסקר הייתה קולוניה צרפתית הנשיא עד אתמול היה אנדרי ריוליניה והסיפור הוא שאתמול התכוונו להדיח אותו, לקיים הצבעה בפרלמנט להדיח אותו, ואז הוא החליט לפזר את הפרלמנט. מרחוק כאילו. מרחוק, כי הסיפור הוא ששלשום לפני יומיים שלושה הוא באמת ברח ממדגסקר על גבי מטוס צבאי צרפתי, לא ברור לאן בדיוק הוא ברח, אבל יכול ללמוד לצרפת, אבל הוא שלח הודעה בזום, מה שנקרא הודעה מוקלטת מרחוק, הוא ביקש שיתנו לו הזדמנות שנה לתקן דברים. ריולנה, אגב מעניין, הוא כבר בכהונה השנייה שלו, ב-2009 הוא עלה לשלטון דרך ממש באותו מהלך של הפגנות צעירים, הוא נתמך על ידי הצבא שסייע לו לעלות ב-2009, כן, כמה שנים סיים תפקיד, נבחר אחר כך מחדש, והנה הוא מבקש הזדמנות להפוך דברים. הטענה היא של הדור הצעיר שאין תוכנית כלכלית, אין תקציבים, אין שירותים חברתיים, ומה שיותר משמעותי הוא שבניגוד למדינות אחרות, פה באמת יש עוני אבסולוטי במדגסקר, ופערים בין עשירים לעניים, והנקודה היא שאותה יחידת עילית צבאית שהעלתה את ריולינה, אתמול גם היא זאת שהדיחה אותו. እንግዲህ ወርቅነሽ ጠየቀችው እቺ ሀገር ምንድናት በሚል ጠየቀችው እንግዲህ በፈረንሳይ በቀኝ ግዛት ተይዛ የነበረች ነች እንግዲህ በትናንትናው ዕለት ፕሬዝዳንቱ ነው ከስልጣን ለማውረድ ጥረት ተደርጎ ነበር ግን ከስልጣን እንዳይባረሩ ፓርላማውን በመበተን እሳቸው በግል በጦር አውሮፕላን ጠፍተው ሄደዋል የት እንደሄዱ ማይታወቅም ግን ካሉበት ቦታው ነው በቀርጾ በላኩት ቪዲዮም ህዝብን ጠይቀዋል ወይም ፓርላማውን ለአንድ አመት ያህል ድጋሚ እድል እንዲሰጠውና የተሳሳቱን ነገር እንዲያስተካክሉ እንግዲህ ሀገሪቱ በተለያዩ ሙስናና የወደፊት እቅድ እንደሌለ ደሃና ሀብታም መካከል ከፍተኛ ልዩነት እንዳለ የሀገሪቱ ጣፈንታ እጅግ በጣም በሙስና የተቦረቦረ እንደሆነ ነው እንግዲህ ከ2009 ጀምሮ በስልጣን ላይ የነበሩ ናቸው ድጋሚ እንደገና አሁን ተመርጠው መጣው ነው እንግዲህ ለምን ያህል ጊዜ ነው የበረበሩ ቆይተው አሁን እንደገና ደግሞ ያልጨረሱትን ለመጨረስ ነው መሰለኝ እንግዲህ ድጋሚ እድል ይሰጣል እንግዲህ እድል ያው ብለዋል ያው ማኮሬ በዙራቴ ነው በሲቪቫ ሼላ ነው ማይሽታና እሽላኹዝ ሼላ לא דווקא כאילו בוא נראה חמאס יכול להיות אפשר לפרק אותו מנשקו מה טראמפ אומר נכון, אז אני בטוח שבטח אמרתם במהדורת החדשות שחמאס מסר 4 גופות נוספות של חטופים חללים. לפי שעה נראה שחמאס, המתווכות מפעילות לחץ גדול על חמאס לעמוד בהסכם, וזה אותן מתווכות שאתמול שודר קטע של טראמפ במהלך הביקור שלו, התראיין לפוקס ניוז, שודר קטע שבו הוא אמר שיש מנופי לחץ חזקים על חמאס להתפרק מנשקו, ומנופי הלחץ זה דרך המתווכות, בעיקר קטר וטורקיה, שאמרו שהן תסרנה את התמיכה מחמאס אם הוא לא יעמוד בהסכם. הוא גם אמר, הם חוו גיהנום, מתו להם 70,000 איש, כאילו מתוך מקום שיש להם אינטרס לעמוד בהסכם הזה. טראמפ הלילה גם, הוא נפגש היום עם עם נשיא ארגנטינה מילי, ובמהלך שיחה עם עיתונאים הוא אמר שחמאס יתפרק מנשקו, ואם הוא לא יתפרק אז אנחנו נפרק אותו, אנחנו בכוונה ארצות הברית, זה מה שטראמפ אומר. טוב נתרגם אותו እንግዲህ ያው ሐማስ ትጥቁን ይፈታሉ በአካባቢያችን ያለው ሁኔታስ እንዴት ነው በአጠቃላይ እየጠየቅነው
ትራምፕስ ምን ይላሉ ስለዚህ ጉዳይ? እንግዲህ ሐማስ በስምምነቱ እንዲቆም አደራዳሪ ሀገራቱ ከፍተኛ ጫና እያደረጉ እንደሆነ ይነገራል። በተለይ ኳታርና ቱርክ። ምክንያቱም የአዛ ህዝብም እየተሰቃየ ስለሆነ ይህን ስምምነት ተግባራዊ ማድረግም ይፈልጋሉ በነሱ በኩልና የተጠለፉ ዜጎች አስከሬን በተቻለ መጠን ሁሉም እንዲመለስ በድርድሩ መሰረት ጫና እየተደረገ ነው። በትራምፕ በኩል ግን ትናንትም ከአርጀንቲናው ፕሬዚዳንት ከሃቤር ሚሌ ጋር ተገናኝተው ነበር። ለጋዜጠኞች በሰጡት መግለጫ ከጋዜጠኞች በኩል በቀረበው ጥያቄ ሐማስ ትጥቁን ካልፈታ ምን ያደርጋሉ ተብሎ ያው እኛ እናውቃለን ያው ገሃነም ይከፈታል ብለናል። ለዚህ በፊትም ሐማስ ትጥቁን እንዲፈታ እናደርጋለን በስምምነቱ ተግባራዊ ይሆናል ማለታቸው ነው ለጋዜጠኞች የተናገሩት። አው ይሄን ንግግር አድርገዋል። አይቸው ተጨማሪ ጥያቄ ካለ ማኮሬ ባውላም ይመሽ እኔ המלחמה כבר אין מלחמה, יש הפסקת אש. מה קורה התייחסות כלפי ישראל? יש משהו שונה או שזה עדיין? אז אני חושב שמה שמאוד יכול ללמד אותנו זה מה שקרה אמש באודינזה. נבחרת ישראל שיחקה נגד נבחרת איטליה, הפסדנו 3-0, ואיבדנו עוד פעם את הסיכוי לעלות למונדיאל. אבל מה שקרה בחוץ זה מהומות הלילה שמפגינים פה פלסטינים במהלך המשחק. למעלה מ5,000 מפגינים קראו להשעות את ישראל מפיפה. בעימותים עם המשטרה נפצעו עיתונאים ושוטרים, זה דבר אחד, ואנחנו נמצאים פה גם בתאגיד, באכסניה הזאת, שאנחנו חלק מאיגוד השידור האירופי, אירוויזיון וכו'. לפי שעה נראה שההצבעה שדיברה להשעות את ישראל מהאירוויזיון כרגע נדחית, וכרגע בכיוון הזה דווקא כיוון חיובי, אבל עוד משהו, כיוון השלילי, זה גם ההחלטה, זה הרשויות באינדונזיה לא מאפשרות לנבחרת ישראל בהתעמלות מכשירים להגיע לאליפות העולם, זה משמעותי, כי אלוף העולם בהתעמלות קרקע לא יכול להגן על התואר שלו, בגלל לחצים פוליטיים. ישראל ערערה, הוועד האולימפי ערער בפני קאס, שזה בית הדין לבוררות בינלאומית של הספורט, דחו את הערעור, וכרגע ישראל לא תהיה באינדונזיה, גם נשיא אינדונזיה שדיווחו שיגיע, לא יגיע, גם לא יהיה פה. እንግዲህ ያለው በአውሮፓ ዙሪያ በተለይ በእስራኤል ላይ ምልከታ ምን አይነት ነው? አሁን የጦርነቱ ቆሟል። በጦርነቱ ከቆመ በኋላስ አዲስ ነገር አለው ብለን ነበር የጠየቅነው። እንግዲህ ያው እንደተለመደው ትናንትና የእግር ኳስ ጨዋታ ነበር ብሔራዊ ቡድናችን የተጫወተው። በአጋጣሚ ነው ተሸንፏል። ያው እንግዲህ መንደው ያለ እግር ኳስ ጨዋታ አያልፍም። ግን እዛ ለውጭ ላይ ግን ብዛት ያላቸው ፍልስጤም ደጋፊዎች መጥተው ሲጮሁና አምባጓሮ ያነሱበት ሁኔታም አለ በተለያዩ ቦታዎችም። እንዲሁም ኢንዶኔዥያም በጂምናስቲክ በዓለም ሻምፒዮንስ እንግዲህ ያው እስራኤላዊ ነው። የሱን እንደዛም ኢንዶኔዥያ ገብታ እስራኤል እንዳትወዳደር ተከልክላለች። ከፍተኛው ፍርድ ቤትም ይግባይ ቢጠየቅም ያን ሁሉ አንቀበልም ብለው ቀርቷልና ያው ነገሮች አልተቀየሩም እንዳለ ነው ማለት ነው። ሬቪዚዮንም እንግዲህ እንመለከታለን በኋላ ተሳሳ ነው። በጣም ጥሩ። እሺ ቶዳ ራኸም ዮም ቶብ። ቶዳ ዮም ቶብ።